ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 26 2017 ዓ.ም የተለያዩ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በልጥ ካሳ ነኝ። በዚህ ሰዓት ከማደርሳችሁ መረጃዎች መካከል የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በፖለቲካ ጉዳይ አልሳተፍም በሚል ለአብይ አህመድ ምላሽ ሰጥቷል። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉኝ። ሌሎቹ ፈቃደኛ ሆነው ሲመጡ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የቀድሞው ለአብይ አህመድ እንዲህ አይነት ነገር ከሃይማኖት የውጭ የሆነ ነገር አላደርግም የሚል ምላሽ ሰጥቷል ተብሏል። ከዚህ ጋር በተያያዘ ዝርዝር መረጃዎች አሉኝ። በአዲስ አበባ የተገደሉ ኤርትራውያን አሉ ተብሏል። ከዚህ ጋርም በተያያዘ በአማራ ክልል በተለያዩ አካባቢዎች የተደረጉ ያሉ ውጊያዎችን በተመለከተ ዝርዝር መረጃዎች አሉኝ። እነዚህ ዝርዝር መረጃዎች አደርሳቸዋለሁ። ሰፊ ቀጠናዎችን በሸፈኑ ውጊያዎች በተለይ በደቡብ ጎንደር በተለያዩ አካባቢዎች ያለውን እና ማዕከላዊ ጎንደርና አዋሳኝ አካባቢ ያሉትን ዝርዝር መረጃዎች ይዣለሁ አደርሳቸዋለሁ። በተጨማሪም እንደዚሁ በአቸፈርና አካባቢው የሬጅመንት ኃላፊን ጨምሮ የሬጅመንት አዛዥን ጨምሮ በነበረው ውጊያ የደረሰውን ጉዳት ዝርዝር መረጃ ይዣለሁ። እንግዲህ የኢትዮጵያ አየር ኃይልም እንደዚሁ በሞቃዲሾ ቀጠና በምስራቅ አፍሪካ የአየር ጥቃት ፈጽሟል ተብሏል። እንግዲህ በርከት ያሉ መረጃዎች ናቸው ያሉኝ። እነዚህ መረጃዎች ዛሬ ሁሉንም እንድትከታተሏቸው ነው በአክብሮት የምጠይቃችሁ። ሁሉንም ስትከታተሉ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቻናሉን ለወዳጅ ዘመዶቻችሁ እያስተዋወቃችሁ እንድትከታተሉ በአክብሮት ጠይቃለሁ። 10 ሰከንድ በማይወስድ ጊዜ ውስጥ እስኪ ሰብስክራይብ አድርጉ። ለመረጃዎቹ ከመሄድ በፊት ሰብስክራይብ እያደረጋችሁ ተከታተሉኝ። ሰብስክራይብ አድርጉ። እንዲሁም ደግሞ የደወል ምልክቱን ተጫኑ። ወደ መረጃዎቹ ከመሄድ በፊት እየጠበቅኳችሁ ነው። ምን ያክሎቻችሁ ሰብስክራይብ አደረጋችሁ? ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁም በተለያዩ ሀሳቦች፣ አስተያየቶች፣ ጥቆማዎች እንዲሁም ደግሞ ምልከታና መረጃዎች አስተያየቶችን እያደረሳችሁ ነው። በጥቆማ ዜና ጂሜል.ኮም ላይ በእጅጉ ነው የማመሰግነው። ዛሬ በተለያዩ አካባቢዎች አዳዲስ መረጃዎች ናቸው ያሉት፣ እንዳያመልጧችሁ። የኦሮሚያ ጸጥታ ኃይልን በአዲስ አበባ በቅርብ ርቀት ሰንዳፋ አቅራቢያ ፋኖ ተዋግቻለሁ ብሏል። ከዚህ ጋርም የተያያዙ ዝርዝር መረጃዎች አሉኝ። እገታን በተመለከተ ከባህር ዳር ከደረሱ መልእክቶች መካከል የመጀመሪያውን ላድርሳችሁ። ሰላም በሌ እንዴት ነህ ይላል። ሰሞኑን በባህር ዳር ከተማ የነበረው እገታ አጋጣሚ ሰውየው ወደ ቤቱ ሲገባ አጋቾች ተከታትለው ታጋቹን ይይዙታል። ከዛም በሰፈር የተቀጠረ ዘበኛ ጥይት ይተኩሳል። ከዛ የሰፈሩ ሰው ሁሉ ከያለበት ይወጣል። አጋቾቹም ጥይት ይተኩሳሉ። ጥይት ተኩሰው ሲጨርሱ የአካባቢው ሰው አጋቾቹን ይይዛቸዋል። ከዛ ፖሊስ ይደርሳል። አጋቾቹም ከእገታው ውስጥ ፖሊሶች መኖራቸውን ሲጠቅሱ ለምን ፖሊስ አብሮ አለ አላችሁ በሚል ቀድሞ የደረሱ ፖሊሶች ሁለቱን አጋቾች ረሸኗቸው ይላል። የዓይን እማኝ ነው እንግዲህ ከባህር ዳር ያደረሰኝ። ሌባ በመገደሉ ባይከፋም፣ ነገር ግን በባህር ዳር ላይ አጋቾቹ ፖሊሶቹም አድማ ብተናዎቹም ሚሊሻዎችም ስለሆኑ ይሄ ገሃድ እንዳይወጣ አጋቾቹን ቀድመው ገድለዋል። ቤት ያለው ሀብት ያለው እየተጠና በግለሰብ ላይ የሚፈጸሙ እገታዎች ከዚህ ጋር የተያያዙ ናቸው የሚል እንግዲህ የባህር ዳር የዓይን እማኝ ይህንን አድርሰውኛል። ከዛ ባሻገር ግን ከጸጥታ ኃይሎቹ ባሻገር ግን ወንበዴዎችም እገታ አይፈጽሙም ማለት አይደለም። የባህር ዳር ውስጥ ሰዎች ባለፈው ሳምንት 21 ሰዎች ታግተዋል። ታጋቾቹ አብዛኞቹ አሁን ባህር ዳር ከተማ ውስጥ ነው በቤት ታሽገው የሚገኙት። የገንዘብ ድርድር እየተደረገ ነው የሚገኘው። ስለዚህ ይሄ ጉዳይ እንግዲህ ብልጽግና በፖለቲካም በወታደራዊም ተቆጣጠረዋለሁ በሚለው ከተማ ውስጥ ነው እየሆነ ያለው። የዓይን እማኞችም ይህንን አጋልጠዋል። ከዚህ ጋር በተያያዘ እገታዎችን በተመለከተ ዛሬ በደብረታቦር ወረታ መስመር በተለይ ከሰዓት በኋላ ባለው መንገድ ተዘግቷል። ሙሉ በሙሉ መንገድ ተዘግቷል። ወጅ በተባለው ቦታ ድልድዩ አካባቢ ከ50 የሚደርሱ ሾፌሮችም ታግተው ተወስደዋል ተብሏል። አሁን ከጎንደር ወደ ወረታ ደብረታቦር፣ ከባህር ዳር ወረታ ደብረታቦርና ከደብረታቦር ወደ ጎንደርና ወደ ባህር ዳር የሚሄዱ ተሽከርካሪዎች ከኋላም ከፊትም ቆመው መንገድ ተዘግቶ ነው የሚገኘው። ይሄኛው እገታ ልዩ ምርመራ ያስፈልገዋል የሚሉት የመረጃ ምንጮቹ ከወረታ በአብዛኞቹ ተሽከርካሪዎች በአድማ ብተና ታጅበው ነበር የመጡት። እዚህ ቦታ ሲደርሱ አድማ ብተናዎቹ ወደ የት ሄዱ? እንዴት ይሄ ሁሉ ሾፌር በአንድ ጊዜ ታገተ? መንገድ የሚያዘጋ እገታ ለምን ተፈጸመ? አጅበው የመጡት የመንግስት የጸጥታ ኃይሎች ወደ የት ሄዱ የሚል ጥያቄ ጠይቅልን፣ ሌላውን ዝርዝሩን ወደፊት እናደርሳለን ነው ያሉት። ይኸው መረጃው በዚህ ልክ ነው። ተጣርቶ የሚመጣውን መረጃ ወደ እናንተ የማደርስ ይሆናል። በነገራችን ላይ ከወረታ ደብረታቦር ያለው መስመር በተለይ ወጅ አለምሳጋ አለምበር እና አካባቢዎቹ ላይ ለሾፌሮች ለመንገደኞች በጣም ሲኦል የሆነ ቦታ ነው ይሄ ቀጠና። በዚህ ጉዳይ ላይ በፋኖች በተደጋጋሚ ፋኖች ናቸው ዝርፊያ የሚፈጽሙት የሚለው ፋኖች ደግሞ ተደጋጋሚ ብልጽግና
የጸጥታ መዋቅር ነው ዝርፊያ የሚፈጽመው የሚሉ ተደጋጋሚ አንዱ በአንዱ ነው ሲለዋወጡ የሚሉት መረጃውን አንዱ ወደ አንዱ ይጥለዋል ጉዳዩን፣ አንዱ በሌላው ይጥለዋል። ከዚህ ጋር ተጨባጭ መረጃዎችም የሚመጡ ከሆነ ወደ እናንተ አደርሳለሁ። የዛሬውን እገታ በተመለከተ ግን ይሄ ነው ያለው መረጃ። በተመሳሳይ ከአዲስ አበባ ወደ ፍቼ በሚወስደው መንገድ ዶሮ ግብር ተብሎ በሚጠራው አካባቢ ሰሜን ሸዋ ኦሮሚያ ክልል በተለይ አሊዶሮ ተብሎ የሚጠራው አካባቢ አንድ ሙሉ ተሳፋሪ እና ተሽከርካሪው ሾፌሩና ረዳቱን ጨምሮ ታግተው ተወስደዋል። እስካሁን ድረስ በእገታው ዙሪያ የተባለ ነገር የለም። እዚህ ቦታ ላይ እንግዲህ አምቡላንስን ጨምሮ በሽተኞችን ጨምሮ እስካሁን በ2 ዓመታት ብቻ እዚህ ቦታ ላይ ከ40 በላይ ሾፌሮች ታግተዋል፣ ተገድለዋል። እዚህ አሊ ግብር ተብሎ ሾፌሮች ብቻ ነው፣ ተሳፋሪዎችን አይጨምርም። ሌላ ከመልእክቶቻችሁ መካከል የመጀመሪያውን ላስከትልና ወደ መረጃዎቹ ሄዳለሁ። ለ2 ቀናት ያቀረብከውን መረጃ እየተከታተልኩ ነው። መረጃ አያመልጠኝም። ከአዲስ አበባ ነው ይሄን የምጽፍልህ የሚሉት የመረጃ ምንጭ ሰሞኑን ጋይንት፣ ደብረታቦር፣ በለሳ፣ ወገራ፣ ይፋት እና ሌሎች አካባቢዎች የምታቀርባቸውን ዘገባዎች ተከታትያለሁ። የዕለቱ የውጊያ ውሎ መረጃዎችንም እየተከታተልኩ ነው። በስራ ምክንያት አካባቢዎቹን አውቃቸዋለሁ ተንቀሳቅሼ ይላል ይህንን መልእክት ያደረሱኝ የመረጃ ምንጭ። የፋኖ አንድነት አለመምጣት በአውደ ውጊያ የፈጠረውን ክፍተት በደንብ ነው ያስተዋልኩት ከመረጃዎቹ። ለብልጽግና ደግሞ ምቹ ሁኔታ ስለመፈጠሩ የሚታየው ክስተት አመላካች ነው። በኩታ ገጠም ወረዳዎች፣ በኩታ ገጠም ዞኖች በአንድ ቀጠና የሚገኙ ሁሉም ፋኖዎች ተመሳሳይ ዘመቻ አለማድረጋቸው ለዚህ እንግዲህ በፋኖ ላይ ለሚደርሰው ጫና ጉልህ አስተዋጽኦ አድርገዋል ብለዋል። ቢያንስ አንድነትና ውህደት እንኳ ቢቀር በዘመቻዎች በጥምረት ግንባር የሚባል ነገር ፈጥረው መከላከል ማድረግ ነበረባቸው የሚል ጠንከር ያለ ቁጭት የተሞላ አስተያየት አድርሰዋል። ብልጽግና ተራ በተራ የሆነለት ውጊያ ለሱ ምቹ ሁኔታ ይፈጥራል፣ ፋታ ያገኛል፣ ኃይል ይሰበስባል፣ አዲስ ኃይል ያሰለጥናል፣ ከፋፍሎ ለመውጋት ምቹ ሁኔታዎች ተፈጥረውለታል። ስለዚህ ፋኖ ይህንን በአስቸኳይ ማረም አለበት። ቢያንስ የዘመቻ ህብረት፣ የዘመቻ ግንባር፣ የጋራ ወታደራዊ ስምሪትና የጋራ ወታደራዊ እቅድ አውጥቶ ሁሉም ቦታዎች ላይ ተመሳሳይ መከላከል ወይም ደግሞ ማጥቃት አለበት። ካልሆነ በእያንዳንዱ ላይ የሚደርሰው የተናጠል ጫና በእያንዳንዱ ላይ ነገ መልሶ የሚደርስ ነው ብሏል። ከአዲስ አበባ ነው እንግዲህ ቁጭትም ጭምር ያለበት መልእክት ነው ያስተላልፉልኝ። በእጅጉ ነው የማመሰግነው። ይኸው አድርሻለሁ። የድሮን ቅኝቶች በተለያዩ አካባቢ የተደረጉ መሆናቸውን መረጃዎች ያሳያሉ። ዛሬ ረፋድ ደቡብ ጎንደር በተለያዩ ቦታዎች በለሳና ጋይንት መስመር፣ ማዕከላዊ ጎንደር እንደዚሁ በበለሳና ጎንደር ዙሪያ፣ ደንቢያ፣ ምስራቅ ጎጃም በቢቸና እንዲሁም ደግሞ ናርጅና እናውጋ ቀጠናዎች፣ ምዕራብ ጎጃም ደጋዳሞትና ቋሪት አካባቢዎች ዛሬ ማለዳ የድሮን ቅኝቶች ነበሩ ተብሏል። እስካሁን ግን ከዚህ ጋር በተያያዘ እየደረሰ ጉዳት የለም በድሮን። ትላንትና ጃዊና ቋራ አቅራቢያ እንደዚሁ የተፈጸመው የድሮን ጥቃት ያደረሰው ጉዳት በሰዎች ላይ አልታወቀም ተብሏል። ወደ መረጃዎች ነው የምሄደው። ወደ መረጃዎቹ ሲሄድ ወደ አቸፈር የሚወስደን መረጃ ላስቀድም። ደቡብ አቸፈር ከዱር ቤቴ በቅርብ ርቀት የምትገኘው ድላሞ ወይ ደግሞ ቀደምት ላሊበላ ተብላ በምትጠራው ከተማ ከባድ ውጊያ ተደርጓል። ዛሬ ረፋድ ሁለቱንም አቸፈር፣ ሰሜን አቸፈር እና ደቡብ አቸፈርን ሁለቱም ቀጠናዎች የሸፈነ ውጊያ ነው የተደረገው። በተለይ እዚህ ዲላሞ ወይ ደግሞ ቀደምት ላሊበላ ተብላ በምትጠራው ከተማ ላይ በተደረገው ውጊያ ለ3 ወራት የመንግስት ኃይሎች የቆዩበት ካምፕ ላይ ጥቃት መፈጸሙን፣ የመንግስት ኃይሎች ካምፑን ለቀው መውጣታቸውና በከተማውንም ጨምሮ ለቀው ስለመውጣታቸው ከተማው ውስጥ ከባድ ውጊያ ተደርጎ ከፍተኛ ጉዳት ደርሷል ተብሏል። ቀደምት ላሊበላ ወይም ደግሞ ዲላሞ ከተማን ፋኖ ተቆጣጥረዋል። እስከዚህ ሰዓት ድረስ የመንግስት ኃይል ከተማውን ለቆ ወጥቷል። በውጊያው ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል። እንደ ዓይን እማኞች መረጃ ከሆነ የሬጅመንት አዛዥ ሻለቃን ጨምሮ በርካታ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። አሁንም ያልተነሱ አስከሬኖች ወድቀው ይታያሉ በየቦታው ተብሏል። ለዚህ የጦር ድጋፍ ለማድረግ ከሰሜን አቸፈር ወደ ዲላሞ ወይ ደግሞ ቀደምት ላሊበላ ተጨማሪ ኃይል ሲንቀሳቀስ ከሊበን ከተማ አቅራቢያም እንደዚሁ ውጊያ ተደርጎ ጉዳት ደርሷል ብሏል። ዲላሞን ቀደምት ላሊበላ የነበረው የእጅ በእጅ ውጊያ ከባድ ጉዳት ነው ያደረሰው። ያልተነሱ የመንግስት ወታደሮች አስከሬን ተመልክተናል የሚሉት የዓይን እማኞች በፋኖችም የነፍስ ወከፍና የቡድን መሳሪያዎችን በእጃቸው አስገብተዋል ተብሏል። ይህንን በተመለከተ እንግዲህ በተለይ በአሃዛዊ ቁጥሮች የሚታወቁ የጉዳት መጠኖችን ወደፊት በሌላ መረጃ ጊዜ የምንመለስባቸው ይሆናል። ወደ ደብረታቦር የሚመልሰን መረጃ ላስከትል። ደብረታቦር እንግዲህ ሰሞኑን በደብረታቦር ቀጠና በተለያዩ አካባቢዎች ከባድ ውጊያዎች እየተደረጉ ነው የሚገኙት። ደብረታቦር ከተማን ጨምሮ
ከደብረ ታቦር ወደ ወረታ እስከ ዓለም ሳጋና ዓለምበር፣ ከደብረ ታቦር ወደ እብናት ወደ እርብ ቀጠና፣ ከደብረ ታቦር በጋሳይ ወደ እስቴ በኩል፣ ከደብረ ታቦር ክምር ድንጋይ አገረገነት ዛጎች፣ እንዲሁም ደግሞ ከደብረ ታቦር ክምር ድንጋይ ጋይንት ቀጠና፣ እንዲሁም ደግሞ ከደብረ ታቦር በዚሁ ቀጠና ወደ ስማዳ ወለላ ባህር በተለያዩ አካባቢዎች ውጊያዎች ሲደረጉ ነው እየሰነበቱ። ዛሬ 8ኛ ቀናቸውን የያዙ ውጊያዎች ናቸው እየተደረጉ ያሉት። ዛሬ ደብረ ታቦር ከተማ ከሰዓት በኋላ ከፍተኛ ተኩስ ይሰማ ነበር ተብሏል። በተለይ ወይብላ ተብሎ የሚጠራ አካባቢ በዚህ ተኩስ የደረሰው ጉዳት ለማወቅ አልተቻለም። ሆኖም ግን አንድ የሚሊሻ ኃላፊ ስለመሞቱ የመረጃ ምንጮቹ ገልጸዋል። ተጨማሪ መረጃዎች ወደፊት የሚቀርቡ ይሆናሉ። ከደብረ ታቦር ዓለምበር እንዲሁ ሌሊትና ዛሬ ረፋድ በነበረ ውጊያ ወጂ ድረስ ከባድ ውጊያ ተደርጓል። ከደብረ ታቦር ዓለምሳጋ ዓለምበር ወጂ ድረስ ዛሬ እንግዲህ ወጂ በቅድሙ መግቢያ መረጃ በርካታ ተሽከርካሪዎች ቆመው ይገኙበታል የተባለው ቦታ ድረስ ውጊያ ሲደረግ አርፍዷል። ወደ ወረታ ከተማ በርካታ ተሽከርካሪዎች ቁስለኞችን ከወጂና ከዓለምበር አካባቢ ይዘው ሄደዋል። ሌሊት ዓለምበር በተፈጸመው ጥቃት በአድማ ብተናና በሚሊሻ አባላት ላይ ከፍተኛ ጉዳት ደርሷል ነው የተባለው። ወጂ ድልድይ በተደረገ ከባድ ውጊያ ትናንትናና ዛሬ ማለዳ 7 የሚሆኑ የአድማ ብተና አባላት ወደ ፋኖ ተቀላቅለዋል ከነሙሉ ትጥቃቸው ተብሏል። በሌሎች ላይ ደግሞ ጉዳት ደርሷል ተብሏል። በእነዚህ ቀጠናዎች እየተደረጉ ባሉ ጉዳቶች በፋኖ አባላት ላይም እንደዚሁ ጉዳት ደርሷል። ለምሳሌ ጋሳይ ከተማ ዛሬ በ3 አቅጣጫዎች ወደ ከተማው ፋኖ ጥቃት ከፍቶ ነበር። በአድማ ብተና መከላከያና በአካባቢው የብልጽግናና የብልጽግና ሚሊሻዎችና ካድሬዎች ላይ በዚህ ውጊያ በርካታ ጉዳት ደርሷል በመንግስት ኃይሎች ላይ፣ እንዲሁም ደግሞ የፋኖ አዋጊም ጭምር በዚህ ዘመቻ ጉዳት ደርሶበታል ተብሏል። ለተወሰኑ ሰዓታት ፋኖ ጋሳይ ከተማን ተቆጣጥሮ እንደነበርም የመረጃ ምንጮቹ ገልጸዋል። መረጃ ላስከትል ወደ ጋይንት ከመስቀች ከዛጎች ከአፋፍ በር ሲናቆ ሸለቆ ሰኞ ገበያ አካባቢ ለአለፉት 4 ቀናት ሲደረግ የነበረው ውጊያ ዛሬም ቀጥሏል። በከባድ መሳሪያ አልፎ አልፎ ድብደባዎች ቀጥለዋል። ሲናቆ ሸለቆ ውስጥ ከበባ ውስጥ የነበረ የመንግስት ኃይል ከጨጭሆ በተከታታይ የጀኔራል መድፍ ተኩስና እንዲሁም ደግሞ ተጨማሪ መካናይዝድ የእግረኛ ኃይል ገብቶ ወጥቷል ነው የተባለው። ፋኖም አካባቢውን ጥሎ አፈግፍጓል ተብሏል። ትናንት ከሰዓት የወደቁ በርካታ አስከሬኖች ዛሬ ነው እየተነሱ እየተቀበሩ ያሉት። በዚሁ በሲናቆ ሸለቆ አካባቢ በነበረው ውጊያ በፋኖ አባላት ላይ የደረሰ ጉዳት የለም። እንግዲህ ፋኖን ከበባ ውስጥ ለማስገባት ወደ ፋኖ ቀጠና በገቡ የመንግስት ኃይሎች ላይ ግን ከፍተኛ ጉዳት ደርሷል። የመካናይዝድ እንዲሁም ደግሞ ጀኔራል መድፍ ምናልባት በተለያዩ አካባቢዎች ይህን መድፍ ለረጅም ርቀት ብዙም ሲጠቀሙ አይታዩም መከላከያ። በዚህ አካባቢ ግን ተከታታይ የጀኔራል መድፍ ከጨጭፎ ከወሎ ጫፍ ማለት ነው ወደዚህ ወደ ተከዜ ወደ ዛጎችና ነገር አካባቢ በተከታታይ ሲተኩሱ ነበር ተብሏል። ፋኖም ትናንትና የነበረውን ከበባ ለቆ በከባድ መሳሪያ ምክንያት አፈግፍጓል የተባለው እንግዲህ ዛሬ በዚሁ አካባቢ ከፍተኛ ውጥረቶች አሉ ተብለዋል። ወደ አገው ምድር ጎጃም የሚመልስን መረጃ ላስከትል። ጃዊ ኩምበርበር ቀበሌ ብሔራዊ እንዲሁም ደግሞ ታዳጊ ከተማ ንጹሐን በመንግስት ወታደሮች ተገድለዋል ተብሏል። 3 ንጹሐን ናቸው የተገደሉት። እነዚህ ንጹሐን የተገደሉት ምንም ውጊያ በሌለበት የመንግስት ኃይሎች የስምሪት እንቅስቃሴ እያደረጉ ባሉበት ጊዜ እንዲሁ ከመኖሪያ ሰፈራቸው አካባቢ ተኩሰው እየገደሏቸው ናቸው። ተኩስም የለም፣ የፋኖ እንቅስቃሴም በአካባቢው የለም ነው የተባለው። ሌላው መረጃ ከዚሁ ከመተከል እና ከጃዊ ቀጠና በርካታ ወታደራዊ ተሽከርካሪዎች ወታደሮችን ጭነው ወጥተዋል። ወደ ሌላ ስምሪት በሚል ወጥተዋል። ወደ አዲስ አበባ ነው የወጡት። አብዛኛው ከመቶ አለቃ ማዕረግ በላይ ያላቸው ወታደሮች ለአስቸኳይ ስብሰባ ተብሎ በ23 ተሽከርካሪዎች እንዲሁም ደግሞ በ3 ወታደራዊ ፓትሮሎች ታጅበው ወደ አዲስ አበባ ወጥተዋል ተብሏል። ይህ ጉዳይ ኃይል ከማስወጣት ጋር የተገናኘ ነው ወይስ አይደለም የሚለውን ግን ለማረጋገጥ አልተቻለም። ወደ አዲስ አበባ የሚወስደን መረጃ ላስከትል። ወደ አዲስ አበባ የሚወስደን መረጃ እንግዲህ ለኤርትራ የተጻፈውን ደብዳቤ ባለፈው የተመለከተ ለኢትዮ ፎከስ አዲስ መረጃ ደርሷል። ባለፈው በኤርትራው መንግስት ኢሳያስ አፈወርቂ በሰሜን ኢትዮጵያ አዲስ ጦርነት እያቀጣጠሉ ነው፣ በኢትዮጵያ ውስጥ እንደዚሁ ታጣቂዎችን እየደገፉና እያስታጠቁ ነው፣
እንዲሁም ደግሞ ከህወሓት አንዱ ክንፍ ጋር በመሆን ጦርነት ለመቀስቀስ እየተንቀሳቀሱ ነው የሚል ጽሁፍ በአልጀዚራ ታትሞ መውጣቱን ሁላችሁም የምታስታውሱት ነው። መነጋገሪያ የሆነ ጉዳይ ነው። ያንን ተከትሎ የኤርትራ የማስታወቂያ ሚኒስትር ባለ 10 ነጥቦች ምላሽ መስጠታቸው ይታወቃል። እንግዲህ ጽሁፉ የወጣው በቀድሞ የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ አማካይነት ነው። ጽሁፉ ደግሞ የታተመውና የተሰራጨው በዓለም ላይ እንግዲህ ተጽዕኖ ፈጣሪ ከሚባሉት ሚዲያዎች አንዱ በሆነው በአልጀዚራ ነው። ይህንን በተመለከተ ዛሬ የኢትዮ ፎከስ የመረጃ ምንጮች ጽሁፉ የተዘጋጀው በአምባሳደር ሬድዋን ሁሴን እና በዶክተር ጌዲዮን ጢሞቴዎስ እንደሆነ በጋራ ጽሁፉ የተዘጋጀው ለኢትዮ ፎከስ ገልጸዋል። ይህንን ጽሁፍ ካዘጋጁ በኋላ አብይ አህመድ እንዲያየው ተደርጓል። አብይ አህመድ ጽሁፉንም አይቶታል ከነ ሬድዋን ሁሴንና ከነ ዶክተር ጌዲዮን ጢሞቴዎስ ጋር በመሆን ከዛ በኋላ ጽሁፉ በማን ይውጣ የሚለው ጉዳይ አነጋጋሪ ነበረ። ጽሁፉን ማን እንደሚያወጣ ለኔ ታውት ብሎ ጠቅላይ ሚኒስትር አብይ አህመድ የቀድሞውን ጠቅላይ ሚኒስትር አቶ ኃይለማርያምን ጠራቸው ነው የሚሉት የመረጃ ምንጮች። አቶ ኃይለማርያም ደሳለኝ ጽሁፉ በእሳቸው ስም አልጀዚራ ላይ እንዲወጣ በአብይ አህመድ ሲጠየቁ ለአብይ አህመድ የሰጧቸው ምላሽ ተቀባይነት የለውም። እንዲህ አይነት ነገር እኔ አሁን መንፈሳዊ ነገር ውስጥ ነው ያለሁት። መንፈሳዊ ነገር ካልሆነ በስተቀረ ፖለቲካ ያውም ጦርነት የሚያነሳሳ ጉዳይ በስሜ እንዲታተም አልፈቅድም የሚል አቋም ነው የወሰዱት ተብሏል። የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምናልባት እንግዲህ አፍሪካ ውስጥ ስልጣን ለቀው በሰላም መደበኛ ህይወታቸውን እየኖሩ ካሉ ጥቂት የአፍሪካ መሪዎች በጣም ጥቂት የአፍሪካ መሪዎች አንዱ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ናቸው። ኃይለማርያም ደሳለኝ እንግዲህ ይህ ጽሁፍ በሳቸው ስም እንዲወጣ አልጀዚራ ላይ አብይ አህመድ ያቀረበውን ጥያቄ በመቃወም ውድቅ አድርገውታል ነው የተባለው። እንግዲህ መንፈሳዊ ህይወቴ ላይ ነው የማተኩረው፣ ከዚህ በኋላ ሌላ ሰው ተፈልጎ ተገኘ የሚሉት የመረጃ ምንጮች ከዛ በኋላ የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ ተጠርተው ይህ ጉዳይ ከተነገራቸው በኋላ በአብይ አህመድ ጽሁፉ በሳቸው ስም እንዲወጣ ተስማሙ። ጽሁፉም አልጀዚራ ላይ ታተመ። ስለዚህ ጽሁፉ የተጻፈው በአምባሳደር ሬድዋን ሁሴን እና በዶክተር ጌዲዮን ጢሞቴዎስ ነው ሲሉ የኢትዮ ፎከስ የውስጥ አዋቂ መረጃ ምንጮች ይህንን ገልጸዋል። በዚህ ጉዳይ ላይ እንግዲህ የውጭ ጉዳይ ሚኒስቴር በሳምንታዊ የመግለጫዎች ውስጥ ባለፈው ሐሙስ በሰጠው መግለጫ ይህንን በተመለከተ ለቀረበለት ጽሁፍ የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር የሚያውቀው አይደለም፣ የእኛም አቋም የውጭ ጉዳይ ሚኒስቴርም አይደለም፣ ጽሁፉ የግለሰብ ነው እንጂ እኔ አይደለም ሲል ምላሽ መስጠቱ ይታወቃል። ሌላው ወደ አዲስ አበባ እዛው የሚያቆየን መረጃ ነው። በአዲስ አበባ ኤርትራውያን ተገድለዋል የሚል መረጃ ነው ያለው። በአዲስ አበባ ከተማ አስተዳደር ንፋስ ስልክ ክፍለ ከተማ ወረዳ 12 ፖሊስ ጣቢያ ከታሰሩ ኤርትራውያን መካከል ሁለቱ ተገድለዋል ተብሏል። እንግዲህ ተገድለዋል የተባሉት ወጣቶች ሀኒባል ሰለሞን እና አትክልቲ ኢሳያስ የሚባሉ ወጣቶች ናቸው የተገደሉት። የተገደሉት ወጣቶች ባሻገር 11 የሚሆኑ ኤርትራውያንም ቆስለዋል ነው የተባለው። እንግዲህ እነዚህ ወጣቶች የተገደሉት እስር ቤት ውስጥ ነው። ግን ከሁኔታው ጋር በተያያዘ የተገደሉት ወጣቶች ለምን ተገደሉ፣ እንዴት ተገደሉ፣ በማን ተገደሉ የሚለው ዝርዝር የወጣ መረጃ የለም። ምናልባት በፖሊስ ጣቢያ ውስጥ የተገደሉ ወጣቶች ስለሆኑ ጉዳዩ እንግዲህ ያው ከመንግስት የጸጥታ ኃይሎች የራቀ ላይሆን ይችላል። ሆኖም ፖሊስ በዚህ ጉዳይ እስር ቤት ስለተገደሉት ወጣቶች ማብራሪያ የሚሰጥ ከሆነ ለዚህ ዘገባ ምላሽ ይዤ የምቀርብ ይሆናል። እንግዲህ ወደ የት ይወስደዋል ጉዳዩን የሚለው አብሮ የሚታይ ነው የሚሆነው። ከዚህ በፊት የዓለም አቀፉ የስደተኞች ድርጅት በአዲስ አበባ በርካታ የኤርትራ ስደተኞች ይገኛሉ፣ የኤርትራ ስደተኞች የታሰሩ ገንዘብ ይጠየቃሉ፣ እንዲሁም ደግሞ ማዋከብ ይፈጸምባቸዋል ሲል ለኢትዮጵያ መንግስት ይህ እንዲያስተካክል ጥሪ ማቅረቡ ይታወቃል። ለኤርትራውያን ስደተኞች በተለየ ሁኔታ ደግሞ ለኢትዮጵያ መንግስት የስደተኛ ድጋፍ በጀት እንደሚደግፍ የዓለም አቀፉ የስደተኞች ድርጅት ከአሁን በፊት አስታውቋል። ወደ መረጃዎች እቀጥላለሁ። ይህም ተከታዩ መረጃም እንደዚሁ ውስጥ አዋቂ መረጃ ምንጮች ያደረሱት ነው። በታዋቂው የኦሮሞ ፖለቲከኛ በቲ ኦርጌሳ ግድያ ዙሪያ የሚገኙ የጸጥታ አካላት እየታሰሩ ነው የሚባለው። እንግዲህ በግድያ የተሳተፉ ሳይሆን ሚስጥሩን ያውቃሉ የተባሉ የጸጥታ አካላት እየታሰሩ ነው ተብሏል። በትላንትናው ዕለት የምስራቅ ሸዋ ፖሊስ አዛዥ በቁጥጥር ስር ውለው ታስረዋል። የፖሊስ አዛዡ የታሰሩት ይላሉ የመረጃ ምንጮቹ ፖለቲከኛ በንቲ ኦርጌሳ ገዳዮች እና
ይህንን ያስፈጸሙ የመንግስት አመራሮችን የሚያውቁ በመሆናቸው ነው ተብሏል። የምስራቅ ሸዋ ዞን ፖሊስ አዛዥ የፖሊስ አዛዡ የታሰሩት ህገወጥ የጦር መሳሪያ በማዘዋወር ነው በሚል በኦሮሚያ ክልል ሚዲያዎች በክልሉ መገናኛ ብዙሃን ግን እንደዚህ አይነት ቀድሞ ዘገባ እየተሰራ ነው የሚገኘው ተብሏል። ሆኖም እንግዲህ የፖሊስ አዛዡ የፖለቲከኛውን የገደሉ ያስገደሉና ስምሪት የሰጡ አመራሮችን ያውቃሉ በመባላቸው ነው። ምናልባት የፖሊስ አዛዡ በእስር ቤት ውስጥ እንግዲህ የተለየ ችግር ሊገጥማቸውም ይችላል ብለው ነው የመረጃ ምንጮቹ የሚገልጹት። ወደ ሌላ መረጃ ልሄድ። በአዲስ አበባ በቅርብ ርቀት በሚገኙ የአማራ ክልልና የኦሮሚያ ክልል አዋሳኝ አካባቢዎች በተለይ በኦሮሚያ ክልል ጫፍ ባሉ የአማራ ተወላጆች ላይ የኦሮሚያ ክልል የጸጥታና የመከላከያ አባላት ከፍተኛ ግፍና ሰቆቃ እየፈጸሙ ነው። በተለይ ግንብቹ ተብሎ የሚጠራው ወረዳ በአማራ ተወላጆች ላይ ዝርፊያ፣ ማፈናቀል፣ ማሳደድ፣ አስገዶ መድፈርና ግድያ እየተፈጸመ እንደሆነ ይገልጻሉ የመረጃ ምንጮቹ። እነዚህን የሚያደርጉት የኦሮሚያ የጸጥታ አካላትና የመከላከያ አባላት ናቸው። በተለይ ከሰንዳፋ ከተማ ወጣ ብለው በሚገኙ ገጠራማ አካባቢዎች ጦስኝ፣ ጨፌ፣ ሲልመኝ፣ አንፋር፣ ጥንጁት አምባ፣ እምቡር በተባሉ ቀበሌዎች ላይ የጸጥታ ኃይሉ አስነዋሪ ድርጊቶችን ይፈጽማል። አንድም የአማራ ተወላጆች አካባቢውን ለቀው እንዲወጡ መሬቱ የኦሮሞ ነው በሚል ማዋከብ ይፈጽማሉ። ሁለተኛ ደግሞ የተለይ የኦርቶዶክስ እምነት ተከታዮችን ሃይማኖታዊ ስርዓት በሚያንቋሽሽ መልኩ በቤተ ክርስቲያን ውስጥ አሁን በያዝነው የሁዳዴ ጾም ውስጥ በሬ በማረድ ጭምር አስነዋሪ ድርጊቶችን ይፈጽማሉ። እነዚህ የጸጥታ አካላት ናቸው የተባሉት። በነገራችን ላይ ከዚህ ጋር በተያያዘ ምናልባት በሌላ ጊዜ የምናየው ይሆናል እንጂ እነዚህ አካባቢዎች ጨምሮ በታች በኩል እስከ ኤረር ተራራ ድረስ ያሉት አካባቢዎች በቁጥር ቢታይ የአማራ ተወላጆች ናቸው የሚበልጡት። የደብረ ብርሃን አማራ ክልልና አዲስ አበባ እንዳይገናኝ በሚል እነዚህ አካባቢዎች ወደ ኦሮሚያ ክልል የተካለሉት ነፍሳቸውን ይማርና ዶክተር ነጋሶ ጊዳዳ በአንድ ወቅት ያጫወቱኝን ነው። ሰላሌን እና ሰንዳፋና አካባቢውን ኢህአዴግ በፍጹም ለእኛ ይሰጠናል ብለን አላሰብንም ነበር ነው ያሉኝ። በአንድ ወቅት በፍጹም ይሰጠናል ብለን አላሰብንም ነበር። እንግዲህ እነዚህ አካባቢዎች ሰላሌ ፍቼን ይዞ እነዚህ በተለይ ሰንዳፋ መስመሮች እስከ ደብረ ብርሃን ድረስ ያሉት በገጠርም በከተማም በርካታ የአማራ ተወላጆች የሚኖርባቸው በቁጥርም ቢሆን አብላጫ ያለው ቁጥር አማራ ነው። ግን በወቅቱ አዲስ አበባና አማራ ክልል እንዳይነካካ በሚል መለስ ዜናዊ በተለይ አማራና ኦሮሚያ ክልል በአማራና የአማራ ክልልና አዲስ አበባ በካርታ የሚገናኝ ከሆነ የፖለቲካ ተጽዕኖውን አንቋቋመውም በሚል ይህንን እንዳደረገ ነው እንግዲህ መረጃዎች የሚያሳዩት። እንዴት ተሰጣችሁ ብዬ ስጠይቃቸው ዶክተር ነጋሶ ነፍሳቸውን ይማረውና በድጋሚ እኛም አላሰብነው ነበር፣ በክፍለ ህዝብ ሲያስተዳድሩ ከ45 ቀናት በኋላ ወደ ኦሮሚያ ክልል ነው የሚካተተው የሚል ነገር ነገሩኝ። በወቅቱ እነ ታምራት ላይኔም ጭምር ናቸው የነገሩኝ። ከዛ በኋላ ወደ ኦሮሚያ ክልል ተካተተ ነው የሚሉት። የመጀመሪያዎቹ በአዲስ አበባ ዙሪያ የሚገኙትን አሁን ሰሜን ሸዋ፣ ምስራቅ ሸዋ እየተባሉ የሚጠሩትን ሰንዳፋን፣ ሱሉልታን ጨምሮ ፍቼና አካባቢዎችን የብአዴን ክፍለ ህዝቦች ነበሩ ያስተዳድሯቸው የነበሩት ከአማራ ክልል ጋር የመጀመሪያዎቹ 45 ቀናት ኢህአዴግ እንደገባ። ከዛ በኋላ ነው ወደ ኦሮሚያ ክልል የተካተተው። ከዛ በኋላ እስከ ደራ ድረስ ለእናባዱላ ተሰጣቸው። እናባዱላ እንግዲህ አሁን ደግሞ ወደ ሀገርነት እየሄዱ ነው በሁለተኛው ትውልድ ፖለቲካቸው። ለማንኛውም በእነዚህ አካባቢ የሚገኙ የአማራ ተወላጆችን ማሰቃየት፣ ማፈናቀል እንዲሁ ደግሞ እምነታቸውን በሚያራክስ መልኩ ተግባራትን እየፈጸሙ የሚገኙ የጸጥታ ኃይሎች ላይ ፋኖ እርምጃ ስለመውሰዱ ገልጿል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ወደዚህ ቀጠና 2 ብርጌዶችን በመላክ እዚህ አካባቢ ይህንን አስነዋሪ ድርጊት ሲፈጽሙ የነበሩ የኦሮሚያና የፌዴራል የጸጥታ አባላት አካባቢውን ለቀው እንዲወጡ አድርጌያለሁ፣ እርምጃም ወስጃለሁ። ይሄ ከአዲስ አበባ በቅርብ ርቀት እንግዲህ ከ30 እስከ 40 ኪሎ ሜትር ባሉ ቦታዎች ነው። በነገራችን ላይ ይሄ መረጃ እየወጣ ያለው ሰንዳፋን ብዙዎቻችሁ ታውቁታላችሁ። ወደ ሰንዳፋ እንዲያፈገፍጉ አድርጌያለሁ ሲል ፋኖ ሸጋው ይህንን ለኢትዮ ፎከስ ተናግሯል። እንግዲህ የከሰም ክፍለ ጦር የህዝብ ግንኙነት ነው ይህንን እያደረሰው። ወደ ደቡብ ጎንደር የመልሰን መረጃ ላስከትል። ደቡብ ጎንደር አሁንም ሰፊ ደቡብ ጎንደርና ማዕከላዊ ጎንደር በሚያዋስኑ አካባቢዎች ከባድ ውጊያ እየተደረገ ነው የሚገኘው። ይሄ ውጊያ እየተደረገ የሚገኘው ሊቦ ከምከም ወረዳ ወደ በለሳ አካባቢዎች ነው። ሁለቱን አካባቢዎች በሚያገናኘው ማዕከላዊ ጎንደርና ደቡብ ጎንደር
በእነዚህ አካባቢዎች ሁለተኛ ቀኑን የያዘ ከባድ ውጊያ እየተደረገ ነው የሚሉት የመረጃ ምንጮች በእነዚህ ቀጠናዎች 4 ክፍለ ጦር ማስገባት ነው እንግዲህ መንግስት ያለ የሌለ ኃይሉን በአካባቢው ላይ ያሰማራው። ከሚካኤል ደብር እስከ ጉላና፣ ባጂ፣ ውርሳምባ እንዲሁም ወርቃምባ፣ አንበሬ ድረስ ከባድ ውጊያ ነው እየተደረገ የሚገኘው። በተለይ ከሚካኤል ደብር እስከ ጉላና ቆላ ድረስ ትላንትም ዛሬም ከባድ ውጊያ እየተደረገ ነው የሚገኘው። በአንደኛው አቅጣጫ በአዲስ ዘመን በኩል 2 ክፍለ ጦር፣ በደጎማ በኩልም እንደዚሁ ሌላ 2 ክፍለ ጦር ነው ወደዚህ ቀጠና ገብቶ ከባድ ውጊያ እንዲያደርግና የመጨረሻ ዘመቻ ተብሎ የስምሪት የተሰጠው የሚሉት የመረጃ ምንጮቹ ጉላና ተራራ ላይ ትላንትና ፋኖን ለመከብ የገባ የመንግስት ኃይል ብርቱ ጉዳት አስተናግዷል። ፋኖም ከበባውን ሰብሮ በመውጣት ያጸፋ ምላሽ ሰጥቷል። ይህንን ተከትሎ እስከዛሬ የቀጠለው ውጊያ አለ። ከሚካኤል ደብር ወደ ወርቅ አምባ ጉላና ተከታታይ የከባድ መሳሪያ ድብደባ እየተፈጸመ ይገኛል ብሏል። የአየር ቅኝትም ዛሬ ረፋድ በዚህ አካባቢ ሲደረግ ነበር ሲሉ የመረጃ ምንጮቹ ገልጸዋል። ይህንን የመጨረሻ ዘመቻ የተባለውና እስከ የካቲት 30 ድረስ በሚቀጥሉት 5 ቀናት ይጠናቃል የተባለውን ዘመቻ ሙሉ በሙሉ አክሽፈናል ሲሉ የአካባቢው የፋኖ አዛዦች ይህንንም ተናግረዋል። ሌላ መረጃ ላይ ወደላ መረጃ ሲሄድ በአማራ ሳይንት በተለያዩ አካባቢዎች የአካባቢውን ነዋሪዎች በተለይ ሽማግሌዎችን እና የግል ትጥቅ ያላቸውን ሰዎች መከላከያ እያዋከበ ነው ተብሏል። ሻምበል ምልክት የሚመራው የአካባቢው መከላከያ እነዚህ ሰዎች ከፋኖ ጋር እንዲጓጉ ካልሆነ ደግሞ መሳሪያቸውን ታወርዳላችሁ በሚል ማዋከብ እየፈጸሙባቸው ነው ተብሏል። ወደ አፍሪካ ቀንድ መረጃዎች ልሄድ። ወደ አፍሪካ ቀንድ መረጃዎች ሲሄድ የሱዳን የቀድሞ ጠቅላይ ሚኒስትር አብደላ ሐምዶክ ለሱዳን መፍትሄ ያፈላልጋል በተባለው የተባበሩት መንግስታት ድርጅት የሰላምና የጸጥታ ምክር ቤት እንዲሁም ደግሞ የአፍሪካ ህብረት የሰላምና የደህንነት ካውንስል ተገኝተው በጉዳዩ ላይ መፍትሄ እንዲፈልጉ ሁለቱ ድርጅቶች ጥሪ አድርገውላቸዋል ተብሏል። የሱዳን ጦርነት ያው አሁን ሚያዝያ ሲመጣ 3ኛ ዓመቱን ነው የሚይዘው። ለዚህ መፍትሄ እንዲፈልጉ በተባበሩት መንግስታት ድርጅትና በአፍሪካ ህብረት ተጠርተዋል። ወደ ኬንያ ስንሄድ በኬንያ የሚገኘው የአሜሪካ ኤምባሲ ዜጎቹ የሞቃዲሾ የአየር ማረፊያን ተጠቅመው የሚያደርጓቸውን በረራዎች አግዷል። ተለዋጭ መመሪያ እስኪሰጥ ድረስ የአሜሪካ ዜጎች በሞቃዲሾ የአየር ማረፊያ በኩል የሚያደርጓቸውን ጉዞዎች እንዲያቆሙ ማስጠንቀቂያ ሰጥቷል። ኬንያ የሚገኘው የአሜሪካ ኤምባሲ በጉዞ ማስጠንቀቂያው ላይ ይህንን ተናግሯል። በጠዋቱ የመረጃ ጊዜ እንደነገርኳችሁ በሞቃዲሾ አየር ማረፊያ እና በሞቃዲሾ ልዩ ልዩ ቦታዎች ላይ የሽብር ጥቃቶች ስለሚፈጸሙ የአሜሪካ ዜጎች እንዲጠነቀቁ የአሜሪካ መንግስት ወታደራዊ ምክሩን ለግሷል። ከዚህ ጋር በተያያዘ በሞቃዲሾ ቀጠና የኢትዮጵያ አየር ኃይል ድብደባ ፈጽሟል ተብሏል። የኢትዮጵያ አየር ኃይል በሶማሊያ አልሸባብ ይዞታዎች ላይ ነው የአየር ድብደባ እየፈጸመው። ሶማሊያ ጋርዲያን የተባለ ጋዜጣ ይዞት በወጣው ዘገባ የኢትዮጵያ አየር ኃይል ዛሬ መጋቢት 5 2025 በፈረንጆቹ ወይም ደግሞ በኢትዮጵያ አቆጣጠር ዛሬ የካቲት 26 2017 ረፋድ ላይ በመካከለኛው ሸበሌ ቀጠናዎች ተከታታይ የአየር ጥቃት ፈጽሟል ተብሏል። በዚህ የአየር ጥቃት እንግዲህ በአልሸባብ ይዞታዎችም ሆነ በወታደራዊ ተቋማት ላይ የደረሰው ዝርዝር ጉዳት አልታወቀም። በተለይ ከቅርብ ጊዜ ወዲህ የኢትዮጵያ አየር ኃይል በሶማሌ ሞቃዲሾ ቀጠና ገብቶ የአየር ጥቃት ሲፈጽም የመጀመሪያው ነው። ወታደራዊ ስምምነቶች ባለፈው ተደርገዋል። ከዛ በፊት የነበረው መካረር ይታወቃል። በጁባላንድ በሶማሌላንድ እና በፑንትላንድ በኩል ያለው የኢትዮጵያ መንግስት የዲፕሎማሲያዊ ግንኙነት ሞቃዲሾን በውል እንዳስኮረፈ ይታወቃል። ከዚህ በኋላ ነው የአየር ጥቃት እየተፈጸመው። ሰሞኑንም የአሜሪካና የአረብ ኤሚሬትስ እንደዚሁ የአየር ኃይሎች በዚህ ቀጠና የአሸባሪዎች ይዞታዎች ላይ የአየር ድብደባ ማድረጋቸው ይታወቃል። አረብ ኤሚሬትስ ወይም ደግሞ ዱባይ በዚህ ቀጠና 110 ሺህ ሄክታር የሚሸፍን መሬት ላይ የማዕድን ቁፋሮ እያደረገች ነው። በዚህ ቀጠና በሚገኝ አልሸባብ ላይ ነው እንግዲህ እርምጃ ወስጃለሁ ያለችው። የአሜሪካ አየር ኃይልም በተከታታይ በድሮን ጥቃት በዚህ ቀጠና እየፈጸመ ነው የሚገኘው የአየር ጥቃት። ለዚህ ሰዓት ያስኳቸው አጫጭር መረጃዎች እነዚህን ነው የሚመስሉት። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ